ሴት ልጅ እንድትሰጣት የምትፈልገው ነገር ግን የማትነግርህን ነገሮች ነው በዛሬ ቪዲዮ ላይ እኔ እህት የምነግርህ ወይም የማካፍልህ። ስለኛ አንድ ተፈጥሯዊ ማንነት ልንገራችሁ። የምንፈልገውን ነገር ለምንወደው ወንድ አንናገርም፣ የምንወደውን ወንድ አንጠይቅም። አንድ የምንወደው ወንድ አስከፍቶን አሳዝኖን ያንን ነገር አንደርስታንድ እንዲያደርግልን ስሜታችንን በግልጽ አንናገርም። ታዲያ ይሄ ተፈጥሯዊ ማንነታችን ከእናንተ በላይ እኛን ይጎዳናል። የምንወደውን ወንድ የምናፈቅረውን ወንድ ይገፋብናል። የፍቅር ግንኙነታችን ማደግ ሲችል መስተካከል ሲችል ይሄንን ባለማድረጋችን ብቻ በቅርብ ወይም መድረስ የሚገባበት ቦታ ሳይደርስ ይፈርሳል። ታዲያ ማን የተጎዳው? እኛው ራሳችን ነን የተጎዳ ነው። ታዲያ ይሄንን ለማቅለል ሊሆን ይችላል የምትወዳ ሴት ግራ እያጋባችም ከሆነ ነው የምልህ ዛሬ የማነሳቸውን ነገሮች እጅግ በጣም ነው የምትጠብቀው ካንተ። አልፈልግም፣ ኧረ እኔ አይመቸኝም ብላ እንኳን ብትክድህ እመነኝ እነዚህን እንድትሰጣት የማትፈልግ ሴት የለችም። ስለዚህ በመስጠት ግንኙነትህን ሊሆን ይችላል። በዛ ላይ ደግሞ ታውቃላችሁ የኛ ተፈጥሯዊ ማንነት የሰጡንን ምን ማድረግ ነው? አብዝቶ መመለስ ነው። አንተ በሰጣት ነገር ለአንተ የምትመልስልህን ስሜት ንጉስ እንደሆንክ እንዲሰማክ የሚያደርግ ነው። ለሱ ቃል ገባልሃለሁ። ለምትወዳት ሴት ደግሞ መስጠትን በፍጹም መሰሰት ወይም መስጠት የሚገባህን እንዳትሰጥ የሚያደርጉ ሌላ ሐሳቦችም ካሉክ እዚሁ ቪዲዮ ላይ በዛው መልስላችኋለሁ። ሃይ እንዴት ናችሁ? ለማታቆኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ልክ እንደዛሬው ቀላል የሚያደርጉላችሁን ሐሳቦችም እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች ባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ሐሳብ አስተያየታችሁ እኔን ስለሚጠቅመኝ እዚህ ላይ አስፈሩልኝ። ዩቲዩብ ደግሞ እንዲወደውና ለሌሎች እንዲያደርስልን የቪዲዮውን ሐሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው ሴት ልጅ ከምትወደው ወንድ እንዲሰጣት የምትጠብቀው ትልቁ ነገር ግን የማትናገረው አንኮንዲሽናል የሆነ ጊፍት ነው። ከነገሮች ጋር ከጊዜ ጋር ከሁኔታዎች ጋር ያልተገናኘ ስጦታ የምትወደው ወንድ እንዲሰጣት ትፈልጋለች። ምን አይነት ነገሮች ብትለይ፣ ለምሳሌ ከምን አይነት ነገር ኦፕን ማለት ግልጽ አርጊው ካልከኝ የመጀመሪያው ለምሳሌ ልደቷ ስለሆነ አመት በዓል ስለሆነ ምናልባት ደግሞ እንድትወድህ እንድታፈቅርህ ብለህ የምትሰጣት ስጦታዎችን አይደሉም። እነሱ ኮንዲሽናል እንደሆኑ ወይም ከሆነ ምክንያትና የሆነ የፈለግከው ነገር እንዳለና በሆነ ምክንያት እንዳደረክላት ታውቃለች። የምትፈልገውን አይነት ውጤት የምትፈልገውን አይነት እንዴት ነው ስሜት ላይፈጥር ይችላል። ነገር ግን ራንደም ስታደርገው አንኮንዲሽናል ስታደርገው ፈልገህ እንደሆነ ስታደርገው ምን ይሆናል? ሰርፕራይዝ ይሆናል። እጅግ በጣም የምንወደው አልወድም፣ አይመቸኝም፣ አልፈልግም ብትል ራሱ ልታምናት የማይገባው ነገር ቢኖር ሰርፕራይዝ ወይም ድንገተኛ ፈንጠዝያ አልወድም የምትል ሴት ውሸታም ናት፣ እየዋሸች ነው። ወይም አንተን ፕሮቴክት ለማድረግ አንተ ገንዘብ እንዳታወጣ ወይም ምናልባት ላይችል ይችላል፣ ይሄንም ማድረግ የለበትም እንዲህ ካደረገልኝ ሌላ የሚጠብቀው ነገር ይኖራል ብላ ስታምን እንደሆነ ልታቅ ይገባል። ስለዚህ በነገሮች ያልተያዙ ጊዜን ጠብቆ ወይም የሆነን ምክንያት ፈልገ ለሴት ልጅ ስጦታ ማድረግ የምትችለውን ወይም ያስደስታትን ነገር ማድረግ ሳይሆን ራንደም የሆነ ሰርፕራይዝ የሆነ ወይም አንኮንዲሽናል የሆኑ ጊፍቶች እጅግ በጣም ልባችን ውስጥ ትልቅ ቦታ የሚፈጥሩ ስሜት የሚሰጡን ለአንተ ጠንካራ ስሜት እንዲኖራት ለግንኙነቱ የሰጠኸውን ቦታ ግንኙነቱ እንዲህ በሲሪየስ እያየክ እንደሆነ እሷን ልዩ እንደሆነች እንዲሰማ ብዙ ነገር መዘርዘር እንችላለን። ብዙ ነገር ክሬት ያደርጋል፣ ብዙ ስሜቶችን ይፈጥራል። ስለዚህ ሞክረው። ምን ትፈልጋለች? አንኮንዲሽናል የሆነ ጊፍት። ሁለተኛው እኛ ሴቶች ከምንወደው ወንድ እንዲሰጠን የምንፈልገው ኢሞሽናሊ ሴፍ የሚያደርገንን ወይም ሰኪር የሚያደርገንን ስሜቶችን ነው። ብዙ ጊዜ እናወራበታለን አይደለ? አንድ ወንድ ልጅ አንድን ሴት የደህንነት ስሜት እንዲሰማት ካደረጋት በስሜቱ ላይ ወይም ለሷ የሰጠውን ለሷ ባለው ፍቅር ላይ የደህንነት ስሜት እንዲሰማው ካደረጋት በጣም እርግጠኛ ሆኜ ነው የምነግርህ መብት አለ፣ ሙሉ መብት አለ እሷ ላይ። መረሳት የሌለበት ግን ያንን የደህንነት ስሜት ስትሰጣት ስለራስህ እያሰብክ ነው። ክብርህን፣ ዋጋህን፣ የራስህን ፍላጎት፣ ማንነት፣ ድንበርህን በማያሳጣ መንገድ በጣም ኮስተር ማለት ገባ። ከፈለግሽ ከወደድሽው
ይሄንን ቦታ አንቺም ግዴታሽን ተወጣሽ መኖር አለብሽ የሚል ነው። እኔ ስለምወድሽ ስላከበርኩሽ ስለፈለኩሽ ይሄን ስሜት እንዲሰማሽ አድርጌያለሁ። ክብር ካልወደደልሽ ወይም ይሄ ምቾት ካልሰጠሽ ግን እሄዳለሁ፣ የመሄድ አቅም አለኝ፣ በራሴ እተማመናለሁ፣ እንዳንቺ ብቻ ሳይሆን ከአንቺ የተሻለች ማግኘት እችላለሁ የሚል ኢነርጂ ወይም በራስ መተማመን ልታይብህ ይገባል። ያንን ነው መሳት የሌለብ። ትጨማለቃለች፣ እንዲህ ካደረኳትማ እንዲህ ትሆናለች የሚል የሆነ ኤክስኪውዝ መፍጠር የለብህም። የራሴ የምትላትን ሴት የወደድካትን ሴት ልዩ ማድረግ፣ ከፍ ማድረግ፣ መንከባከብ፣ መጠበቅ፣ ስፔሻሊ ደግሞ እንደምታፈቅራት እንደምትወዳት እርግጠኛ እንድትሆን ማድረግ በጣም ኖርማል ስሜት ነው። ባይዞ ማለት የጀግና ወንድ ማለት ልባም ወንድ፣ በራሱ የሚተማመን ወንድ ድርጊት ነው። ይሄን የማታደርግ ከሆነ ፈሪና ምንም ጥያቄ የለውም። ትጎዳኛለች፣ ብትተውኝ ስትጨማ ምን አገባ? የራሷ ማንነት ጥጓን ትይዛለች። ስለዚህ በጣም ከምነግራችሁ ከየትኛውም ነገር በላይ የምፈልገው ሴኪር መሆኗን ነው። ከአንተ ጋር ያን የኔ ነው የኔነት ስሜት እንዲሰማት የሚያደርጋት ነገሮች እንድሰጣት ትፈልጋለች። እንዴት አድርጌ ካልክ ስሜታዊ ነገር ወይ ስነ ልቦናዊ ነገሮችን ነው ማድረግ ያለብህ። ከነሱ ውስጥ ደግሞ በዋናነት ሌላ ይህንን እርግጠኛ የሚያደርግልህ ነገሮች እገልጻቸዋለሁ። ነገር ግን እዚህ ጋር እንድታቅ የምፈልገው እችን የደህንነት ስሜት እንድትሰጣት ወይም እንዲሰማት ትፈልጋለች። ፍቅረኛህም ለማድረግ ሊሆን ይችላል፣ ፍቅረኛህም ሆና ሊሆን ይችላል። ሁሌም ቢሆን ስጋት አለብን። ከዛ ነፃ አድርጋት። በፈለግ ሎያል ለመሆን አንተን ለመጠበቅ ታማኝ ሆና ለሌላ ወንድ አቴንሽን እንኳን ለሌላ ወንድ ለሚወዳት ወንድ አቴንሽን ስለመስጠት አንተ ጊዜ ፈልጋለሁ፣ ይሄንን ማድረግ ፈልጋለሁ፣ አላማ አለኝ ብትላት ያንን እስክታሳካ ሰፖርት ለማድረግ ወደኋላ አትልም። ምን ስታገኝ የእርግጠኝነት ስሜት እንዲሰማ ስታደርግ ሞክረው። በጣም የምንፈልገው ከእናንተ ይህንን ነው። ሶስተኛው ሴት ልጅ ማትጠይቅ ግን እንዲሰጣት የምትፈልገው ከአንተ እንዲመጣላት የምትፈልጋቸው ነገሮች ውስጥ በዋናነት ቀጣይነት ያለው ድርጊቶችህን ናቸው። ለምሳሌ አሁን ቅድም እንዳልኩ ያንን የደህንነት ስሜት እንዲሰማት የሚያደርጋት ወይም እኔ ያንቺ ነኝ፣ ያንቺ እስከሆንኩ ድረስ ስጋት አይባሽ፣ ምንም ነገር ለመሞከር ራስሽን ለመሆን ስሜትሽን ለመናገር ኢቭን አሁን እያወራንበት ያለውን ኢሹዎችን ብዙዎቹን የሚያቀለው ለምሳሌ የሴክስ ላይፋችሁ ላይ ሴክስ ላይ የምንፈልጋቸውን ነገሮች ብዙ እንዳያቅም፣ የማንፈልጋቸውን ነገሮች የሚያስደስቱን ነገር ብዙ ሰው አያውቅም። በጣም እንግዲህ ዋናውን ፓርት የአንድን የፍቅር ህይወት ወይም ትዳርን የሚያቆይ አንዱ ክፍል ነው ተብሎ ስለሚታሰብ ያንን ፓርት እንኳን ከሷ ጋር ቀለል አድርገህ ለመኖር እንድታወራህ እንኳን ለማድረግ ራሷን እንድትሆን ስትፈቅድላት ያንን የደህንነት ስሜት ሲሰማት የሚመጣ ነገር ነው። ስለዚህ ምን ማድረግ አለብህ? ቀጣይነት ያለው ነገር ከእናንተ እንፈልጋለን። መረሳት የሌለብህ አሁንም በድጋሚ ስለራስ እዚህ ጋር ገደብ ሊኖርህ ይገባል። በምትችለው በአቅምህ ልክ ነው ብለህ ባመንከው እንጂ እሷን ኢምፕረስ ለማድረግ እጅህ እስክትገባ አሊያም ደግሞ እንደ ሙድ መሆን የለበትም። ይሄ ግንኙነት ነው። እሷ የምትወዳት ሴት እስከሆነች ድረስ ኢነርጂህን፣ አቴንሽንህን፣ ጊዜህን፣ ፍቅርህን፣ እንክብካቤህን ቤዚካል ስለሆኑ ማለት ነው። ልክ እንደ አየር እንደ ውሃ አንድ የፍቅር ግንኙነት ውስጥ ሴት ልጅ የምትፈልገው ስለሆነ ነው። እነዚህን በቃ በልኩ ኦቨር አስለምዳቸዋት ከልክ በላይ ለምዳ በኋላ መቀዝቀዝ ስትጀምር ወይ ሌላ ነገር ላይ ትኩረት ማድረግ ስትጀምር አንተ ምናልባት በራስህም ጉዳይ ላላ ስትል እሷ ሌላ ድራማ ውስጥ ሌላ ካልኩሌሽን ውስጥ ሌላ ሀሳብ ውስጥ ገብታ ትበጠብጥሃለች። ስለዚህ ሁሉንም ነገር ምን በማድረግ አለብህ? በልክ አንተን በማይጎዳ አንተን በማይረብሽ ነገ እንደዚህ ሊሆን ስለሚችል ዛሬችን ሴት እንዲህ ባስለምዳት እንዲህ ትጠብቃለች የሚል ሀሳቦች ሊኖሩህ ይገባል። ምክንያቱም ሰላንተም ስለኛ ብቻ ሳይሆን ሰላንተም መታሰብ ወይም ትክክል የሚያደርገውም ይህ ስለሆነ ነው። ነገር ግን ሁሌ እንድታረግልኝ ሁሌ እንድደውልልኝ ቴክስት እንድትልክልኝ ያስለመድከኝ ወንድ የት አለክ? እንደዚህ ነው የምፈልገው እንድትላ አትጠብቅም። መቼም ኦልሬዲ ለምደዋለች። ምን ታደርገች? ያንን ነው የምትጠብቀው። ነገር ግን ከአንድ ወንድ ልጅ የትኛውንም ሴት በፍቅር ለመጣል ጤነኛማ የፍቅር ግንኙነት ከሷ ጋር እንዲኖረው ከፈለገ መስጠት የሚችለውን ለአንድ ሴት የፍቅር ግንኙነት ሴት ልጅ ኤክስፔክት የምታደርጋቸውን እሷን ልቧን ለማሸነፍ ለአንተ እንድትገዛ የሚያደርጓትን ነገሮች ከሰጣሃት በልኩ በምትችለው የፈለግከው ነገር በሙሉ ይከናወናል እዛ ግንኙነት ውስጥ። በቃ የሰጣችሁን ነገር መቼም ይሄን ነገር ያልሰማችሁበት ቦታ የለም ብዬ አላስበው። አብዝታ መመለስ፣ በጣም ደስ በሚል መንገድ መመለስ፣ ኤክስፔክት ከምታደርገው ወይም አንተ ለራስህ ማድረግ ከማትችለው ነገር በላይ አብዝታ ትመልስልሃለች። ስለሱ እንዳታስብ። ለምትወዳት ሴት የምትሰጠው ነገር ወይም ለምታደርገው ነገር
ሐሳብ እንዳይገባ። ስለዚህ ቀጣይነት ያለውን ነገር ሁሌም ከናንተ እንዲሰጠን እንፈልጋለን። አራተኛው ኳሊቲ ታይም የላቭ ላንጉዌጅ የሚባሉት አሉ አይደለ? ከነሱ ውስጥ አንዱ ኳሊቲ ታይም ነው። ምንም ጥያቄ የለውም አይደለ? የምትወዳትን ሴት ላቭ ላንጉዌጅ፣ ጸብ ላንጉዌጅ ካወክ በኋላ ግንኙነታችሁ እኔ እኮ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ኢማጂኔሽናችን በጣም ነው ገደል የሚከተነ። እናንተንም እኛንም። እናንተ ሴት ልጅ የምትፈልገው እንዲህ ነው ብላችሁ ርቃችሁ ሄዳችኋል። ከዛ ያንን ማሟላት አለብኝ ብለህ ታስባለህ። ኃላፊነት አለ። ወንድ እየተባልክ ነው የምታድገው። እዛ ጫና ምናምን አለ። ደን ደግሞ እዚህ ጋር መሬት ላይ ያለው የምንኖረው ሪያሊቲ ደግሞ ሌላ ነው የሚሆነው። ኳሊቲ ታይም ለአንድ ሴት ከሰጠሃት ለአንተ ነገሮችን ቀላል ታደርግብሃለች። ሚሊዮነር መሆን አይጠበቅብህም። ቆንጆ ልጆችን ለአንተ ለመስጠት፣ ለአንተ ለመታመን፣ ከአንተ ጋር ደስ የሚል የፍቅር ህይወት ለመኖር እኮ ከበቂ በላይ ነው። በቃ እኛ እኔ እየነገርኩ ሴት ልጅ እንዲህ የምንፈልገው በእርግጠኝነት እየነገርኩ አይጥምህም፣ አይወርድልህም። ሌላ ነገር ስለምታስብ አምነህ የተቀበልከው ሌላ ነገር ስለሆነ ነው። ኳሊቲ ታይም እጅግ በጣም የምንፈልገው ከእናንተ እንዲሰጠን ከእናንተ እንዲመጣ በጉጉት የምንጠብቀው ነገር ነው። በዛ ኳሊቲ ታይም ላይ ብዙ ጊዜ ላችኋል አንድን ሴት እንድታፈቅርህ ስለ አንተ ያለማቋረጥ እንድታስብ እንድትናፍቅህ የሚያደርጋት የምትጭንባት ነገሮች ናቸው። ሚሞሪ ካርዷ ላይ የምትጭናቸው ነገሮች ወሳኝ ናቸው። ያንን የምታደርገው ደግሞ በኳሊቲ ታይም ነው። በጣም ኢዚ ተራ ነገር ሙዚቃ በመስማት ሊሆን ይችላል፣ አብራት ፊልም በማየት ሊሆን ይችላል። በዛች ሞመንት ላይ ሲሪየስ የሆነ ቁም ነገር ስለነጋችሁ በማውራት ሊሆን ይችላል። ነገር እንለያያለን እኮ የዘንድሮ ፍቅር እኮ ምናምን እያል ዛሬህን መኖር ሳትችለው ያልፋል። ዛሬ ላይ ያለካት ያችን ምርጥ ማድረግ ጣፋጭ ማድረግ ውብ ማድረግ እኮ ችግር የለውም። በቃ ከእናንተ ሊድ እንድታረግ ፕላን እንድታደርግ ቅድሚያ እንድትመጣ እንጠብቃለን። ምን እንድንጠብቅ ያደረገን ተፈጥሯችን፣ ኤክስፔክት የምናደርገው ማህበረሰባችን እናንተ ጭምር ነው። ስለዚህ ይሄንን ተፈጥሯችን ከሆነ ያንን ማድረግ እንደምታስበው እንድትኮራ ችላ እንድትልህ አይደለም የሚያደርግ እንድታከብር፣ እንድታፈቅር፣ እንድትወድ ነው። ታዲያ ይሄ ማይጥማት ይሄ ልክ አይደለም ብላ ያመነች ወይም በዚህ ድርጊት አንተ ኳሊቲ ታይም ፕላን አድርገ ጥሩ ጊዜ ለማሳለፍ ስትጥር ዴት እናድርግ ስታት ከተጨባለቀች ካልፈለገች ምናምን ለስሜት ለምንድን ነው የምትገዛው? ወይም ለእሷ ያለ ስሜት ለምንድን ነው የሚያስጨንቅ? አዲዮስ ትሄጃለሽ፣ ጊዜ ወርቅ ነው፣ ሌላ ቦታ ጊዜን ኢንቨስት አደርጋለሁ ስትላት አይኗን ትከፍታለች። እንዲህ ነው የተሰራ ነው። እንግዲህ ከዚህ በላይ እንዴት ልንገራችሁ? ስለዚህ ግን ለምታደርገው ነገር አትሰስት። ኳሊቲ ታይም ከእናንተ እንጠብቃለን። እንደዚህ እናድርግ፣ እንደዚህ አድርግ፣ እኔ መሪ ነኝ እያለች ነው። እኔ ነኝ ኃላፊ፣ በቃ እሷ ያንተ ሚና ተጫውታ የነቀል የሆነ ነገር ትነገር ባከን አይደለም እንዴ ፍቅር ያስተዋርኩ ትላለች። ስለዚህ ኳሊቲ ታይም አዘጋጅ፣ ስጣት፣ ክሬት አድርግ፣ የሆነ ነገር ጫንባት። ቀሪ ዘመኗን ራሱ ሌላ ቦይፍሬንድ ራሱ ቢመጣ በምንም በቃ ከአንተ ጋር ኮምፔር እያደረገችው ነው የምትኖረው። ሞክረው። አምስተኛው ማቴሪያል ነገሮች ከእናንተ እንዲሰጠን እንፈልጋለን። ይህን ግዛልኝ፣ ይህንን አምጣ፣ እንደዚህ ሁን የምትል ለአንተ በቂ ፍቅር የሌላት ሴት ናት። ይሄ አስምረህ ጀምረልኝ። ለአንተ በቂ ፍቅር ያላት ሴት ወይም ስታፈቅር ሴት ልጅ ከልቧ ከሆነ ፍቅሮ ወይም ሪል ከሆነ እቺ ቃል ሌላ ነው ትርጉማ። ለምን እንዲህ ታደርጋለህ? ይሄን ወጪ ለምን ታወጣለህ? ማውጣት የለብህም የሚል ነው የምትሰማው። እንደሆነ እኔ አልፈልግም፣ እንዲህ እንድታደርግልኝ አልፈልግም፣ እንደዚህ እኔ ላይ እንድታጠፋ አልፈልግም የሚል ነው የምትሰማው። ይሰመር። ይሄን ግዛልኝ፣ ይሄን አምጣ፣ በዚህ አድርግልኝ፣ ይሄን ፈልጋለሁ የጥቅመኛ ሴት መለያ ነው። ክሊር አድርግናል። እዚህ ጋር አብቅተናል። ስለዚህ የምታፈቅር ሴት እንድታፈቅር የምትፈልጋት ሴት የ20 ብር ብላስሬት ሊሆን ይችላል፣ የሆነ ብር መጽሐፍ ሊሆን ይችላል፣ አንብበሽ መልሽም ብለህ ማዋስ ሊሆን ይችላል። ግን ትኩረት እንደሰጠሃት ልሰጣት እንደምትፈልግ ኬር እንደምታደርግ ቦታ እንደሰጠሃት ማሳያ መግለጽ ቆንጆ የሆነ የፍቅር ቃላት ሊሆን ይችላል። በሆነ በግማሽ ወረቀት ላይ እኛ የምናየው ማወቅ ያለባችሁ እያወጣህ ያለውን ኢነርጂ ነው። እሷን ኢምፕረስ እሷን ለማስደሰት እሷን መውደድህን ለማሳየት እንደወደድካት እርግጠኛ እንድትሆን ለማሳየት የምታደርጋቸው ነገሮች ናቸው እዚህ ልብ ውስጥ ስሜት የሚፈጥሩት ትርጉም የሚሰጡት። ይሄንን እንድታብራራልህ ወይም ይሄን ግዛልኝ ይሄንን ስጠኝ ምናምን አትልም። ነገር ግን ትፈልጋለች። የምታፈቅር ሴት በጣም ነው የምትፈልገው እንድትሰጣት። እኔ ስጦታ የሚገዛልኝ እንድታደርግልኝ አልፈልግም ምትል ኬር ከማድረግ ገንዘብን ስፔንድ እንዳታደርግ በጣም ላፊ እንዳታውጣም ሊሆን ይችላል። ነገር ግን አንተ ያንንም ሀሳቧን እንዳልነቀፍከው ማሳየት ትችላለህ። ስኖርማል አበባ ሊሆን ይችላል ከጎረቤት ከእናንተ ቤት ከሌለ ቀን ጀስት ፈን፣ ይሄ ለፈን ነው። ግን
የሆነ ፍላጎት እንዳለ ለሷ መስጠት ማቴሪያል ነገሮችን ነው የምልህ። ገንዘብም ካለ ስጣት። በጣም ኖርማል ነው። ለምንወደው ሰው የምናወጣው ነገር ቢግ ዲል አይደለም። ስሜት ይሰጣል። እንዳልኩ እሷ ምናልባት ያንን ብር ወስዳ እኮ ለአንተው መልሳ ገዝታ ልሰጥ ትችላለች። እንዳትሳሳት። ስለምትወድ ሴት ነው እያወራሁ ያለሁት፣ ስለምትጠቀም ሴት አይደለም። አርቀህ አታስብ። ገንዘብ ትወዳላችሁ፣ ገንዘብ ካገኛችሁ አትበል። እሺ፣ የምትወድህን ሴት ፒክ አደራርግህ አንተ ነህ። ስትሬት አታስቡ። ቀጥታ አፍንጫዋ ስለቀጠነ ጸጉሯ ስለረዘመ ዳሌዋ ምናምን እንደዚህ ነገር አትይ። ከእሷ ጋር ስቴ የሚያደርግን ከልቧ መውደዷ ላይ ፎከስ አደርግ። ተራ ነገር ነው፣ ማቴሪያል ነገር። ለእሷ በምታደርገው ነገር መልሶ ሲመጣ ያንተ ልብ ንጉስ እንደሆንክ እንዲሰማ የሚያደርግ ነው። አለቀ። እዚህ ቪዲዮ ላይ ያነሳኋቸው እያንዳንዱ ነጥቦች እንደሚያስተምሯችሁ እንደሚጠቅማችሁ አልጠራጠርም። ከወደዳችሁ ስለኔ በላይክ ለሌሎች ይጠቅማል ካላችሁ ሼር በማድረግ ለአንቺ ደግሞ ይሄ አስተያየት ይገባሻል ካላችሁ አስተያየታችሁን በመጻፍ እኔም ማስደሰት ትችላላችሁ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።